በዛሬው ዕለት በአክሱም ጽዮን ማርያም በድምቀት ተከብራለች። በመላው ኢትዮጵያ ክልል አሉ ቦታዎች እንግዲህ የእመቤታችን ቅድስት ድንግል ማርያም ጽላት ይወጣል፣ በድምቀትም ይከበራል። ነገር ግን በስፋት የሚከበረው ደግሞ አክሱም ጽዮን ማርያም ነው። በርካታ ሰዎችም እንግዲህ ወደዛ ሄደው የእመቤታችን ቅድስት ድንግል ማርያምን እንግዲህ ዓመታዊ በዓል ያከብራሉ። በዛም እንግዲህ አክሱም ጽዮን እንግዲህ በኢትዮጵያ በበርካታ ቦታዎች ይታወቃል። አክሱም እንግዲህ የእመቤታችን ቅድስት ድንግል ማርያም በጣም እንደምትከበር ይታወቃል። ከዚህ ጋር ተያይዞ እንግዲህ ሌተናንት ጄኔራል ታደሰ ወረደም ተገኝተው ንግግር አድርገዋል። በርካታ እንግዶችም ተገኝተዋል በቦታው ላይ። ቦታው እጅግ ታሪካዊ ከመሆኑም አንጻር ማለት ነው በድምቀት ተከብሯል። በምስሉ ላይ እንደምትመለከቱት እንግዲህ በርካቶች በተገኙበት በአክሱም ጽዮን ማርያም በድምቀት መከበሩን ያሳያል። እኔም ለምሳሌ በጎንደር እንደዚሁ በድምቀት የእመቤታችን ቅድስት ድንግል ማርያም በድምቀት ተከብሯል። በመላው ኢትዮጵያ ባሉ በርካታ የእመቤታችን ቅድስት ድንግል ማርያም ቤተክርስቲያን በድምቀት ተከብራ ውላለች ነው እንግዲህ መረጃዎቹ በሰላም እንደተጠናቀቁ ነው መረጃው የደረሰን። ከዚህ ጋር ተያይዞ ግን ጄኔራል ታደሰ ወረደ በርካታ ንግግር አድርገዋል። እሱን ደግሞ በሌላ መረጃ ይዤላችሁ መልሳለሁ። ነገር ግን ለመላው ሕዝበ ክርስቲያን እንኳን በሰላም አደረሳችሁ፣ እንደዚሁም እንኳን በሰላም በዓሉን አከበራችሁ የሚል መልእክት መሰል እፈልጋለሁ። መልካም ቆይታ